ሰላም ጤና ይስጥልን አድማጭ ተመልካቾቻችን ታህሳስ 16 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በተለያዩ አካባቢዎች ያሉ ዝርዝር የግንባር መረጃዎችን ይዣለሁ። የጀኔራሎቹ ጊዜያዊ ቢሮ በታጣቂዎች ከበባ ውስጥ ገብቷል የሚለውን ጨምሮ በተለያዩ አካባቢዎች ያሉ ዝርዝር የግንባር መረጃዎችን በዚህ ሰዓት የምትሰሙ ይሆናል። በተለያዩ የሀገራችን አካባቢዎች ያሉ ዝርዝር መረጃዎችን የምትሰሙ ይሆናል። ከጋምቤላ እስከ መቀሌ፣ ከመቀሌ እንዲሁ ደግሞ እስከ ወለጋ፣ ከወለጋ በአማራ ክልል የተለያዩ አካባቢዎች ያሉትን መረጃዎች ጨምሮ የተለያዩ መረጃዎችን አሰናድቻለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እነዚህን መረጃዎች እየተከታተላችሁ እናንተም ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ልታደርሱ ትችላላችሁ። በተለያዩ አስተያየቶችና ጥቆማዎችን አርሳችሁኛል፣ በእጅጉ ነው የማመሰግነው። በተለይ በህወሓት ፖለቲካና በአክራሪ ኦሮሞ ፖለቲካዎች ውስጥ እየተሰጠ ያለው ዝርዝር መረጃዎች ይበል የሚያሰኙ ናቸው። ይቀጥሉ የሚሉ መረጃዎችንም ተመልክቻለሁ። በተለይ እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ያለውን የመዋቅር መፈራረስ እና ቤተክርስቲያኗን እንደዚሁ ለመቆጣጠር የሚደረጉ ጥረቶችን በተመለከተ ጠዋት በነ ሽመልስ አብዲሳ የፖለቲካ መዋቅር ውስጥ የኩሽ ቤተክርስቲያን ለማቋቋም እንዲሁም ደግሞ በነ ደብረጽዮን ፖለቲካ ውስጥ ደግሞ መንበረ ሰላማ የሚል ቤተክርስቲያን ለማቋቋም እየተደረጉ ያሉ ጥረቶችን በተመለከተ የወጡ መረጃዎችን በተመለከተ በርካቶቻችሁ አስተያየቶችን አድርሳችሁኝ አልደግማችሁ ልትመለከቱ ትችላላችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የገጠማትን ፈተና እና ቤተክርስቲያኗን በተለይ በነ ሽመልስ በኩል በ5 ደረጃዎች ቤተክርስቲያኗን ማፍረስና መቆጣጠር እነዚህ ለዘመናት የቆየ የፖለቲካ ፍረጃና ጥላቻ ውስጥና ትርክት የተሰራባትን ቤተክርስቲያን በምን ያክል ደረጃ ያፈራረሷት እንደሆነ የሚያሳዩ ዘገባዎች ናቸው ያሉት። ትይዩ ማህበራቶችን አቋቁመዋል። እነዚህ ማህበራቶች ነገ የኩሽ ቤተ እምነትና ቤተክርስቲያን ለመመስረት እንደ መነሻ የሚሆኑ ናቸው። የራሳቸው ስያሜዎችም ተሰጥቷቸዋል። እነዚህና ሌሎች መረጃዎችን አድምጠን ጥሩ ግንዛቤ አግኝተናል። በተለይ ከቤተክርስቲያኑ አንጻር የሚሉ አስተያየቶችን ጨምሮ የተለያዩ አስተያየቶችን ያደርሳችኋል። በእጅጉን የማመሰግነው። እንግዲህ በዚህ ሰዓት የተለያዩ መረጃዎችን ይዣለሁ። ከያስኳቸው መረጃዎች መካከል ወለጋ አካባቢ በተለይ በሰሞኑ እንግዲህ የቀጠለው አሰቃቂ ጭፍጨፋን በተመለከተ ለጆሮ መስማት የሚዘገንን መረጃ ነው እየወጣ ያለው። በአሰቃቂ ሁኔታ በስለት የ4 ዓመት ህፃንን ጨምሮ ሰዎች እየታረዱ ነው የሚገኙት። ጡት እየተቆረጠ ነው፣ ብልት እየተቆረጠ ነው የሚገኘው። እጅግ አሳዛኝ የሆነ መረጃ ነው እየደረሰ ያለው። ይህንን መረጃ በዚህ ሰዓት ወደ እናንተ የማደርስ ይሆናል። ምናልባት ይህንን መረጃ የምትከታተሉ የሰብአዊ መብት ተከራካሪ ተሟጋቾች ከዚህ የሚቀርቡ መረጃዎችን እንደ ወትሮ በመያዝ ልታጣሩና ልታረጋግጡ ትችላላችሁ። ከዚህ እንደሚከተለው የሚቀርቡ ዝርዝር መረጃዎች አሉ ከቦታው እየደረሱ። ለምሳሌ በአሰቃቂ ሁኔታ ጡት ተቆርጦ ከተገደሉ ሴቶች መካከል በስም ዝርዝር ይወጡ አሉ። እንደዚሁም ደግሞ ብልታቸው ተቆርጦ እንደዚሁ ከተገደሉ አሰቃቂ ግድያ ከተፈጸመባቸው ውስጥ እንደዚሁ የወጡ መረጃዎች አሉ። ለማጣራት እንዲያግዝ ወለጋ ውስጥ ያለው ቀውስ ተባብሶ ቀጥሏል። እንግዲህ ይህንን ቀውስ እስካሁን ማስቆም አልተቻለም። በአንድ በኩል የአማራ ጽንፈኛን ነው የምናጸደው በሚል በሌላ በኩል ደግሞ የደረሰ አዝበራና ይህን ወቅት ተከትሎ ለም ከሆኑ አካባቢዎች አማራውን የማፈናቀል ጥምር ዘመቻ ነው እየተደረገ ያለው። ይህንን በተመለከተ የምትሰሙት መረጃ ይኖራል። በነገራችን ላይ ባለፈው በተደጋጋሚ በተለይ የኢሊሊ ሆቴል ስብሰባዎችን በተደጋጋሚ በተጋለጡበት መረጃ የኦሮሞ ፖለቲከኞች ኃይል የመሰብሰብ ስራና በውጭ የነበሩ የቀድሞ የኦህዴድ ጭምር እንዲሁም ደግሞ የኦነግ አክራሪ ፖለቲከኞችን የመሰብሰብ ስራ እየተሰራ ነው። በዛሬው ዕለት እንግዲህ የቀድሞ የኦሮሚያ ክልል የመጀመሪያው ፕሬዝዳንት እያሉ እነሱ ይጠሩታል ኢትዮጵያ በህወሓት አማካኝነት በፌዴራል በሚል ኢትዮጵያ ከተከፋፈለች እና የብሔር ክልል ከተመሰረተ በኋላ የመጀመሪያው የኦሮሚያ ክልል ፕሬዝዳንት የነበሩትና በተለይ አሁን የኦሮሞ ብሔርተኝነት ቅርጽ እንዲይዝና የመጀመሪያው ቢያንስ የአገር ቅርጽ ያለው ካርታ በመስራት ከሚታወቁት የህወሓት አገልጋዮች እና በወቅቱ ደግሞ ከህወሓቶች ጋር ባለመግባባት በኋላ ተባሮ ከነበሩት ውስጥ አሁን እየተመለሱ ነው የሚገኘው። እነ ሽመልስ አብዲሳ ደማቅ አቀባበል አድርገውላቸዋል። ይሄው ልጆቻችን እናንተን ተረክበናል በሚል የትውልድ ቅብብል ፖለቲካ እየታየ ነው። ይሄ ፖለቲካ በነገራችን ላይ የብሔር ፖለቲካን አክርረው በያዙት ውስጥ በተለይ የብሔር ፖለቲካን ለሀገረ መንግስት ግንባታ ተግባራዊነት ከሚገለገሉበት የኦሮሞና የትግሬ ፖለቲከኞች መካከል 3 ትውልድ የተሻገረ ፖለቲካ በአይን ማየት ይቻላል። ለምሳሌ በኦሮሞ ውስጥ ከነ ሌንጮ ለባቴ እስከነ ሽመልስ አብዲሳ እስከ ወጣቶቹ ድረስ የ3 ትውልድ ፖለቲካ ነው ያለው። በመሃል ሽግግሩን የመሩት እነ አባዱላ ናቸው። እንግዲህ ሚኒሶታ 11 የሚል ወይም ደግሞ ሚኒሶታ ውስጥ እነ ጀዋርን እነ ለማን እና አብይን በመመልመል አባዱላ በታሪክ ውስጥ ስማቸውን የሚያስጠራ ወደፊት የኦሮሞን የኃይል ሚዛን እና አሁን የሚታየውን ሀገራዊ ቁጥጥር
ለማምጣት በህወሓት ጀነራሎች በወቅቱ ሲጋራ በሆዳቸው እየተረኮሱና እየናቋቸው በነበረበት ሰዓት ይህንን አድርገዋል። እንግዲህ የሶስት ትውልድ የፖለቲካ ቅብብል ይታያል ማለት ነው በኦህዴድ ውስጥ። አሁን እናበይን ልጆቻችን የሚሏቸው እነ ሌንጮ ከጀርባ ሆነው የፖለቲካ ቲንክ ታንክ ወይ ደግሞ የፖለቲካ ቋት ፈጥረው ለዘመናት ሲያነሱት የነበረውን ጥያቄ እያስመለሱ እየፈጸሙ እና ወደሚፈልጉት የፖለቲካና የኃይል ሚዛን እየሄዱ ነው የሚገኙት። በህወሓት በኩልም በተመሳሳይ የአራት ትውልድ ፖለቲካ ሊባል የሚችል ፖለቲካ ነው አሁን የሚታየው። እነ ስብሃት ዘጠናዎቹን ተሻግረዋል። ከነሱ በኋላ ያለው ሶስት ትውልድ ደግሞ አሁን በደረሰበት ደረጃ የትግራይን ሀገር ለማድረግ ወደ ጫፍ የደረሰ የብሔርተኝነትና ወታደራዊ እንደውም ዲፋክቶ ስቴት የሚባል ነው እነሱ ያቋቋሙት። አሁን እያንዳንዱ የህወሓት ሰው ራሱን እንደ ኢትዮጵያዊ ማየትና እንደ ኢትዮጵያዊ መጥራት አይፈልግም። ከኢትዮጵያ ጋር አሁን የሚያስተሳስረው ምንም አይነት የፖለቲካ የኢኮኖሚ ስነልቦናና የሀገረ መንግስት ስሪት እንደሌለ እንዲቆረጥ ያደረገ የአራት ትውልድ ፖለቲካ ነው። አሁን አጋጣሚዎችና የተወሰነ ኃይል ሰብስበው ነፃ ሪፐብሊክ ኦፍ ትግራይ የሚሏትንና በአማራ መጥፋትና መዳከም በኢትዮጵያ መበተን ላይ እንዲሁም ዋስትና በሚሰጥ መንገድ ይህን ሀገር ለማቋቋም እየተሰራ ነው። ለዚህ በግልጽ ቤተክርስቲያን ለይተው አቋቁመዋል። የትግራይ መከላከያ ኃይል የሚለው ተቋቁሟል። የውጭ ግንኙነት አላቸው። በውጭ ሀገራት የአየር ኃይል አቋቁመዋል። ይሄ ግልጽ ወደሆነ መንገድ እየሄደ ነው። ለማንኛውም እነዚህ ጉዳዮች ሲታዩ አሁን ሀገሪቱን ወደ የት እየወሰዷት ነው? ሀገሪቱ ብትፈርስ ማን እጅ ላይ ትፈርሳለች? በዚህ መሃል ያለው ማን ነው የሚለውንም አብሮ ለማየት የሚያስችል ነው። ወደ መረጃዎቹ ሲሄድ ወለጋ ያለው መረጃን የሚያስከትለው እንግዲህ በወለጋ ከላይ በመግቢያው እንዳልኳችሁ ያለው አጠቃላይ ሁኔታ በተመለከተ ዛሬ የወጡ አሰቃቂ መረጃዎች ናቸው ያሉት። በሸኔ ታጣቂዎች የታገተው ፓስተር ምክንያት 25 ንጹሐን የአማራ ተወላጆች ተወስደው ለታገተ የፓስተር ሂሳብ ማወራረጃ ሆነዋል። ይሄ ፓስተር እንግዲህ በአካባቢው በሸኔ ታጣቂዎች ታግቶ ከተወሰደ በኋላ አማሮቹ ናቸው ለዚህ በቀል ማወራረጃ የተወሰዱት። በምስራቅ ወለጋ ለጆሮ የሚሰቀጥጡ ጆሮ ጭው የሚያደርጉ መረጃዎች እና ሰቆቃዎች እየወጡ ነው የሚገኙት። አንድ ጠባብ እስር ቤት ውስጥ የነበሩ 17 አማራዎች ተረሽነዋል የሚል መረጃ አሁን ወጥቷል። ይሄ ቦታ የሆነው አርጆ ተብሎ የሚጠራ እስር ቤት ውስጥ 17 የአማራ ተወላጆች ያለምንም ጥያቄ በእስር ቤት ውስጥ እንዳሉ በአሰቃቂ ሁኔታ በአንድ ሌሊት ተጨፍጭፈው ወይም ደግሞ ተረሽነዋል። አንዲት እናት ከአራት ልጆቿ ጋር እንደዚሁ በስለት ታርደው ተገድለዋል። ከአንገርጉትን እንዶዴዲቾ በሌሊት በአሰቃቂ ሁኔታ ተረሽነዋል። ሻሾበርና እንዶዴዲቾ አራተኛ ቀኑን የያዘው መንደሮችን የማውደም ዘመቻ ቀጥሏል። በመቶዎች የሚቆጠሩ ቤቶች ተቃጥለዋል። የቤት ንብረት እና የእህል አዝመራ፣ የቀንድ ከብቶች በረጲኦላ ጋቸና ሴርና እና በኦሮሚያ ልዩ ኃይል በቄሮ ሰራዊት በሚሉት እየተጋዘ ነው። ንብረት እየተዘረፈ ነው። እንግዲህ ይህንን በተመለከተ መረጃውን ያደረሱ የመረጃ ምንጮች ህፃናት በአውሬ ተበልተዋል። በጫካ ለመጠለል እንደገቡ እናቶች ጋር በሱዳን አልጀዚራ ከሚያሳየው እንዲሁም ደግሞ በጋዛ አልጀዚራ በተደጋጋሚ ከሚያሳያቸው ዘገባዎች የባሰ ነው ወለጋ ውስጥ ያለው ነው የሚሉት። ከቦታው የሚወጡ መረጃዎች እንግዲህ ይህንን ይገልጻሉ። አቤቱታ ድምጾች ናቸው የሚሰሙት። ዛሬ ከሰዓት በኋላ ከወጡ መረጃዎች ደግሞ አንዳርጌ ጀንበር የተባለ ሰው በአደባባይ ታርዷል። አራት ሴቶችም እንደዚሁ እንዶዴዲቾ ተብሎ የሚጠራ ገበያ ላይ በስለት ተቆራርጦ ጡታቸው ተቆርጦ ተገድለዋል። ስም ዝርዝራቸው እየተጣራ ነው። ከነዚህ ውስጥ የወጣ ስም ዝርዝር አለ። ከነዚህ ውስጥ እንግዲህ በዚህ ሁኔታ ከተገደሉት ውስጥ ስም ዝርዝራቸው በአሰቃቂ ሁኔታ ግድያዎችን በተመለከተ የ4 ዓመት ህፃን ልጇን እንዳዘለች ልጇን ከጀርባዋ ላይ በማውረድ ይሄ ቢያድግም ፋኖ ይሆናል፣ ቢያድግም በእነሱ አጠራር ጽንፈኛ ይሆናል በሚል የ4 ዓመት ህፃን ልጅ በአሰቃቂ ሁኔታ ታርዷል። ይሄ ልጇ ሲታረድ ያየችው ብርቱካን ደርሶልኝ የተባለች እናት ራሷን ስታ ስትወድቅ እሷንም ጡቶቿን ጭምር በመቆራረጥ በአሰቃቂ ሁኔታ ገድለዋታል። ሌላው ደግሞ እንደዚሁ እዚሁ አካባቢ እንደዚሁ በአሰቃቂ ሁኔታ የተገደለው ደግሞ ከተገደሉት ውስጥ አንዱ በቃ መኮንን የተባለ ነው። ይህም በአሰቃቂ ሁኔታ ተገድሏል። ይህንን ደግሞ የገደሉት ብልቱን በስለት በመቁረጥ በእጆቹ እንዲይዝ በማድረግ ህይወቱ ሳያልፍ ማለት ነው። ከዛ በኋላ እግርና እጆቹን በተራ በተራ በመቆራረጥ ነው በአሰቃቂ ሁኔታ እየገደሉት። ይህ እንግዲህ በኢትዮጵያ ውስጥ በየትኛውም አካባቢ በአሰቃቂ ሁኔታዎች የሚፈጸሙ ግድያዎች የጭካኔ ደረጃ የሚያሳይ ነው። እነዚህን ተጎጂዎች ስም ዝርዝርና ሁኔታውን ማጣራት የምትፈልጉ ካላችሁ በዚህ ሁኔታ ብልቱ ተቆርጦ በእጁ እንዲይዝ ከተደረገ በኋላ በስቃይ እጅና እግሩ ተቆራርጦ የተገደለው በቃ መኮንን ይባላል። እንዶዴዲቾ
እንዲሁም ደግሞ ሴቷ ደግሞ ከልጇ ጋር የተገደለችው በአሰቃቂ ሁኔታ ብርቱካን ደርሶልኝ ትባላለች። ከአካባቢ ያለው ሁኔታ ይሄ ነው። አሊ ቀበሌ ዛሬም ተመሳሳይ ዘመቻዎች እንደቀጠሉ ናቸው። ሰቆቃዎች ቀጥለዋል። ልዩ ዘመቻ በሚል እንደዚሁ ተጨማሪ የኦሮሚያ ጸጥታና መከላከያ ወደ አካባቢው ስምሪት ስለመውሰዱ ነው። ጊዳያና እንግዲህ ከ100 በላይ ሰዎች ተፈናቅለው ከ10 ሺህ በላይ ሰዎች ተፈናቅለው እስካሁን ማንም ትኩረት አልሰጣቸውም። በዚህ አዝመራ በሚሰበስቡበት ወቅት ተፈናቅለው በአስቸጋሪ ሁኔታ ውስጥ ይገኛሉ። ሴቶች በስለት ተቆራርጠው በአሰቃቂ ሁኔታ ተገድለዋል። ኦነግ ሸኔ ያገተውን ፓስተር ምክንያት በማድረግ ከላይ መግቢያው ላይ እንዳልኳችሁ 25 አማራዎች ተጨፍጭፈዋል። ከ25 ውስጥ 17 ወንዶች ሀሮ ፉና ተብሎ የሚጠራ ቦታ ሀሮ ፉና የተባለ ቦታ ይሄ ቦታ እንግዲህ በጉዳ ጊዳ ወረዳ የሚገኝ ፎቅ ቀበሌ ውስጥ የሚገኝ ሀሮፋና የተባለ ቦታ ላይ ነው ይሄ 17 በአሰቃቂ ሁኔታ የተገደሉት። 8 ሴቶች ተይዘው እስካሁን ድረስ ያሉበት አልታወቀም። ከህዳር 27 ጀምሮ ላለፉት 3 ሳምንታት ያሉበት ሳይታወቅ ነው ያሉት። ወንዶቹ ሀሮፋና ላይ በጅምላ እጃቸው ወደኋላ ታስሮ ተጨፍጭፈው መገኘታቸውና ቤተሰቦቻቸው አንስተው አስከሬን ማሳረፋቸው ሲገለጽ፣ የሴቶች ሁኔታ ግን እስካሁን ድረስ ምንም ፍንጭ የለውም። ደብዛቸው እንደጠፋ እንደሆነ ከአካባቢው የወጡ መረጃዎች ያሳያሉ። ወደ ሌሎች መረጃዎች ስንሄድ ወደ አማራ ክልል ወዳሉ የግንባር መረጃዎች ነው የምንሄደው። ወደ አምባሰል ተራሮች የሚወስደውን መረጃ ሳስከትል በአምባሰል ተራሮች ዛሬም ከሰዓት በኋላ እንደዚሁ የከባድ መሳሪያ ድብደባዎች እንደነበሩ መረጃዎች ይገልጻሉ። ከውርጌሳ እስከ ውጫሌ ባሉት ተራሮች ከረፋድ 4 ሰዓት ጀምሮ የከባድ መሳሪያ ድብደባ ሲደረግ እንደነበር እና ጠዋት ከቁንጥሮ ወደ ጎሎ የነበረው ድብደባ ምክንያት ቆሞ የነበረው የትራንስፖርት አገልግሎት ከሰዓት በኋላ ከደሴ ወልዲያ ያለው ስለመጀመሩ፣ ከሰዓት በኋላ ደግሞ በሌላ በኩል ከጎሎ ወንዝ ወደ አምባሰል ሮቢት ከተማ ተከታታይ የሞርተር ፍንዳታ እንደነበር፣ የደረሰው ጉዳት በዝርዝር አለመታወቁና በፋኖም በኩል የተሰጠ የአጸፋ ምላሽ ስለመኖር አለመኖሩ የታወቀ ነገር የለም ሲሉ የአምባሰል የመረጃ ምንጮች ይህንን አድርሰዋል። ወደ ሰሜን ጎንደርና ማዕከላዊ ጎንደር ቀጠናዎች ስንሄድ በቆላ ወገራ አጅሬ ጃኖራ ከተማ ከሰዓት በኋላ በኢትዮጵያ ሰዓት አቆጣጠር ከቀኑ 10 ሰዓት ጀምሮ በአካባቢው ውጊያ ተቀስቅሷል። ከዳባት ወደ አጅሬ ዛሬ በሌሊት ከወረደ መከላከያ አድማ ብተናና ሚሊሻ ጋር ነው ውጊያው የተቀሰቀሰው። ይሄ ውጊያ 10 ሰዓት ጀምሮ የተደረገ ነው። በቡድን መሳሪያ የታገዘ ነው። በዚህ ውጊያ ግን የደረሰው ጉዳት በዝርዝር አልታወቀም። በተመሳሳይ በዳባት ዙሪያ በትላንትናው ዕለት ቀረሃ ተብሎ በሚጠራ ቦታ በተደረገ ውጊያ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ ደርሷል። ይህንን በተመለከተ የአማራ ፋኖ ብሔራዊ ኃይል የሰሜን አማራ በላይ ቀጠና በገጻቸው እንዳሰራጩት 86 በላይ የመንግስት ወታደሮች ሙትና ቁስለኛ፣ 16 ክላሽንኮቭና የነፍስ ወከፍ መሳሪያዎች በፋኖ እጅ መግባታቸውን አሳውቀዋል። በሌላ መረጃ በዚሁ ቀጠና ዛሬ ከዳባትና ከገደብዬ ከተሞች ከሌሊቱ 9 ሰዓት ጀምሮ ከተንቀሳቀሰ የመከላከያ አድማ ብተናና ሚሊሻ ጋር በተደረገ ውጊያ እንደዚሁ ጉዳት ደርሷል። እዚሁ ይህም ቀረሃ ተብሎ የሚጠራው ቦታ ላይ ውጊያ የተደረገው። ከውጊያው በኋላ በአካባቢው ተሰማርቶ የነበረው መከላከያ አድማ ብተናና ሚሊሻ አካባቢውን ለቆ ወጥቷል ሲሉ የመረጃ ምንጮቹን ገልጸዋል። ጉዳትም ደርሷል። የደረሰው ጉዳት ግን በወታደራዊ አሃዛዊ መረጃዎች አልታወቀም ነው የተባለው። ወደ ሌሎች መረጃዎች ስቀጥል ወደ ጋምቤላ የሚወስደን መረጃ ላስከትል ወደ አማራ ክልል የግንባር መረጃዎች እመለሳለሁ። እንግዲህ ላለፉት 7 ቀናት የቀጠለውን የጋምቤላን ቀውስ ተከትሎ አሁንም ሰዎች እየሞቱ ነው። በትላንትናው ዕለት ብቻ ጋምቤላ ኢታንግ ወረዳ ልዩ ስሙ ታራምፖም ተብሎ የሚጠራ ቀበሌ በተፈጸመው ጭፍጨፋ 56 ሰዎች ስለመሞታቸው፣ 91 ሰዎች ስለመቁሰላቸው የመረጃ ምንጮች ገልጸዋል። 50 ሰዎች ዛሬ ትላንት ከቆሰሉት ውስጥ ወደ ጋምቤላ ሆስፒታል ገብተዋል። የጋምቤላ ሆስፒታል ያው እንግዲህ ሌላ ስራ አቁሟል። ወላዶች መውለድ አይችሉም። ተመላላሽ ሕክምናዎች ተዘግተው ቁስለኞችን ብቻ ነው እየተቀበለ ያለው። በዚህ ቦታ እንግዲህ የተጨፈጨፉት የኒወር ጎሳዎች እንደሆኑ የሚገልጹት የመረጃ ምንጮቹ በተጨማሪም እንደዚሁ ደገኛ በሚል ሌሎች ሀበሻ ኢትዮጵያን በሚልም ሌሎች የተጨፈጨፉ እና የጭፍጨፋው ሰለባ ስለመሆናቸው የወጡ መረጃዎች ያሳያሉ። በዚህ የጋምቤላን ጭፍጨፋ በተመለከተ ዛሬም ተጨማሪ ታጣቂዎች ከደቡብ ሱዳን ወደ ኢትዮጵያ ድንበር እየገቡ ነው። የተጨፈጨፉት የኒወር ጎሳዎችን ለመርዳት በሚል በደቡብ ሱዳን ያሉ የኒወር ተወላጅ የደቡብ ሱዳን ወታደሮች የታጠቁ ማለት ነው፣ እንዲሁም ደግሞ ሚሊሻዎችና ታጣቂዎች ፓቻላ ተብሎ ከሚጠራ የሱዳን ጠረፍ ከተማ
ወደ ኢትዮጵያ ድንበር ዘልቀው የቡድን መሳሪያ ታጥቀው ገብተዋል። ይህንን ተከትሎ እንግዲህ በአካባቢው የበቀል ጭፍጨፋዎችም እንደዚሁ ከአኝዋኮች ጋር ሊቀጥል ይችላል ነው እየተባለው። ጉዳዩ ውስብስብ ነው። ይህንን በተመለከተ የአካባቢው አንድ የመረጃ ምንጭና በፖለቲካም እንደዚሁ ከጋምቤላ ፖለቲካ አንጻር የሚሳተፍ ሰው ጠይቄ ነበረ። ጉዳዩን በተመለከተ በተለይ የኦህደድ ሽርክና አላት የምትባለው የክልሉ አስተዳዳሪ ወይዘሮ አለሚቱ ይህንን ችግር በማባባስ ከኦህደድ ሰዎች ጋር ሆና ነው እየቀጠለች ያለችው። የተገደለውን የፖሊስ ኮሚሽነር ጨምሮ እዚህ አይደርስም ነበር ጉዳዩ። ወንጀለኞች እንዳይያዙ ታደርጋለች። የእሷ ጎሳ ከሆኑ በቁጥጥር ስር እንዳይውሉ ታደርጋለች። በዚህ ምክንያት ነው ቁጣው የተባባሰው። አሁን እንደውም ለእሷ ወገን ለሆኑ የፖሊስና የጸጥታ ኃይሎች ጭምር ዩኒፎርማቸውን እየቀየሩ በዚህ ጥቃት እንዲሳተፉ ሽፋን ትሰጣለች በሚል ከኒውዮርክ በኩል ያሉ ጎሳዎች ይህንን ጥቆማና መረጃ አድርሰዋል። እንግዲህ የጠየኳቸውም የፖለቲካ ተወካይ ይህንን ነው የሚሉት። በሌላ በኩል ደግሞ አኝዋኮች ከደቡብ ሱዳን ጭምር በስደተኛ ስም በተለያዩ ካምፖች በመኖር በተለያየ አካባቢ እንደዚሁ መሬት እየወረሩብን ነው፣ ለቀው ሊወጡ ይገባል፣ እነሱ ብቻ ሳይሆን ደገኛ ኢትዮጵያን ለቀው ሊወጡ ይገባል የሚል እንደዚሁ እቅድ ያላቸው ሲሆን በዚህ ጀርባ ደግሞ እነሱንም እና ሽመልስ አብዲሳ በሞጋሳ የጉጉጅ ኦሮሞ ናቸው በሚል ነው እንግዲህ እየተቀበሏቸው ያሉት። ከዚያ ጋር ጉዳዩ የተባባሰ እንደሆነ ነው መረጃዎች የሚጠቁሙት። ወደ ሌላ መረጃ ሲሄድ ወደ አለማጣ የሚወስደን መረጃ አስከትላለሁ። በአለማጣ ከተማ ዙሪያና ራያ አለማጣ፣ ራያ ዋጃ፣ ራያ ጥሙጋ አፈናው ቀጥሏል። ለሶስተኛ ሌሊት በቀጠለው አፈና እስካሁን ድረስ ከ118 በላይ ተጽዕኖ ፈጣሪ የራያ ተወላጅ አማራዎች፣ ካህናት፣ ወጣቶች ታስረዋል። አዛውንቶችን ጨምሮ ከ600 በላይ መሳሪያና ትጥቅ ተመዝግቦ ይህንን ትጥቅ ለማስፈታት ዘመቻ ተጀምሯል በህወሓት በኩል። ይህ በእንዲህ እንዳለ ዛሬ ካሉ መረጃዎች መካከል ግራንድ ሪዞርት ራያ ግራንድ ሪዞርት ተብሎ የሚጠራው ሆቴል የጀነራሎቹ ጊዜያዊ ቢሮ ከ9 ሰዓት ጀምሮ በህወሓት ታጣቂዎች ተከቧል። የኮማንድ ፖስቱን መሪዎችና ጀነራሎችን ጨምሮ በዚህ ቦታ ባሉበት ነው የህወሓት ታጣቂዎች ከበባ ያደረጉት። ይህንን ተከትሎ የጀነራሎቹ አጃቢዎችና የኮማንዶዎች ተፋጠዋል። ራያ ግራንድ ሪዞርት የመከላከያ አዛዦች ጊዜያዊ ማዘዣ ጣቢያ ነው የሚሉት የመረጃ ምንጮች። ከቴክኒክና ሙያ ከታዳጊዋ እንዲሁም ደግሞ ከሰላም ትምህርት ቤት ታጥቀው የመጡ የህወሓት ታጣቂዎች ናቸው ሪዞርቱን ዙሪያውን እየከበቡት። የመከላከያ አዛዦች እና ኮማንዶዎች ሆቴሉ ዙሪያ እንደዚሁ ኮማንዶዎቹ በተለይ ጀነራሎችን ጥበቃ ለማድረግ በሆቴሉ ዙሪያ ቦታ ቦታ ይዘው ተቀምጠዋል። ይህንን በተመለከተ ያለውን ውጥረት የሚገልጹት የመረጃ ምንጮች ትላንትና ቻይና ካምፕ በሚገኘው የመከላከያ ካምፕ ምሽቱን ከበባ ያደረጉ ታጣቂዎች ያለምንም ተኩስ አካባቢውን ለቀው ወጥተዋል። አሁን ግን በዚህ በራያ ግራንድ ሪዞርት ያለው ሁኔታ ግን አሳሳቢ ነው ይላሉ። ኮማንድ ፖስት የሚባለው ጊዜያዊ አስተዳደር አብቅቶለታል፣ ለቆ ይውጣ እያሉ ነው ታጣቂዎቹ ይህንን ከበባ ያደረጉት። የመከላከያ አዛዥ ለአርሚ 24 አዛዥ እና እንዲሁም ደግሞ ሸሪፎ ተብሎ ለሚጠራው የህወሓት ታጣቂዎች አዛዥ ስልክ በመደወል ታጣቂዎቹን ከከበባ እንዲያስወጡ ጠይቀዋል። የተሰጠው ምላሽ ግን እስካሁን ድረስ አልታወቀም። ታጣቂዎቹም ከበባ እንዳደረጉ ናቸው ነው የተባለው። ይሄ አለማጣ አካባቢ ያለው መረጃ ነው። ወደ ሌላ መረጃችን ስንሄድ በጎጃም ቀጠና እየተደረጉ ያሉ ውጊያዎችን የሚያሳዩ መረጃዎች ናቸው። በምስራቅ ጎጃም በጮቄ ተራሮች ቀጠና እንዲሁም ደግሞ በደብረ ኤልያስ አካባቢ ውጊያዎች ተደርገዋል። የጮቄ ተራሮችን ለመቆጣጠር በአንድ ሳምንት ለሁለተኛ ጊዜ ወደ ጮቄ ተራሮች ከተንቀሳቀሰው የአድማ ብተና የሚሊሻና የመከላከያ ጋር በተደረገው ውጊያ ወታደራዊ፣ ሰብአዊ፣ ቁሳዊ ኪሳራ ደርሷል። የመንግስት ኃይል ወታደሮች ወደ ጮቄ ተራሮች ሳይደርሱ እንዲመለሱ ማድረግ፣ ፋኖ እንደዚሁ የአጸፋ ምላሽ ሰጥቷል። ይህንን በተመለከተ በሁለት ተከታታይ ዘመቻ የተደረገው አንደኛው ታህሳስ 15 ከቢቢ ወረዳ ሮቡ ገበያ ከተማ በመነሳት መከላከያ አድማ ብተናና ሚሊሻ ወደ ጮቄ ተራሮች ሲወጣ የጽድ በተባለ ቦታ ፋኖ ባደረገው ውጊያ ወደ ዘመቻው ሳይደርስ ወደ ኋላ ሊመለስ ችሏል። ኪሳራም አስተናግዷል። የኪሳራ ሁኔታ በዝርዝር አልታወቀም። ይሄ የጽድ ተብሎ ከሚጠራው ውጊያና ጥቃት በኋላ እንደገና ከሮብ ገበያ ራሱን አጠናክሮ በሌሊት ከ10 ሰዓት ጀምሮ ዘመቻ ያደረገው የመከላከያ አድማ ብተናና ሚሊሻ በተለያዩ ቦታዎች በተለይ ወደ
ጮቄ ተራሮች በ10 ሰዓት ጀምሮ መግቢያ ዘመቻ አድርጓል። ነብር ገደልና ወለቄ ተብለው በሚጠሩ ሁለት አካባቢዎች ውጊያ ተደርጓል። በዚህም ውጊያ በቁጥር ያልታወቀ ወታደራዊ ኪሳራ ደርሷል። እንግዲህ እስካሁን ድረስ የጮቄ ተራሮችን ለመቆጣጠር የሚደረገው ዘመቻ የቀጠለ ሲሆን ፋኖም አካባቢውን ላለማስደፈር እንደዚሁ ያጸፋ ምላሽ እየሰጠ ይገኛል። ዛሬ በአካባቢ ያለው ሁኔታ ይመስላል። ደብረ ኤልያስ በተመሳሳይ እንደዚሁ ከሌሊቱ 10 ሰዓት ጀምሮ ለሁለተኛ ቀን ማርዘነብ ተብሎ ወደሚጠራ ቦታ በፋኖን ከበባ ውስጥ ለማስገባት የገባ መከላከያ አድማ ብተና እና ሚሊሻ ጋር ውጊያ ተደርጓል። ውጊያውን በመንገድ በመዝጋት የተደረገ እንደነበር የሚገልጹት የመረጃ ምንጮች በዚህ ውጊያ የደረሰው ጉዳት በዝርዝር አልታወቀም። የመከላከያ ግን ማርዘነብ የተባለውን ቦታ ለዘመቻ የገባበትን ለቆ ወደ ደብረ ኤልያስ ከተማ ተመልሷል። ሌላው እንደዚሁ ምዕራብ ጎጃም ወንበርማ እና ወደ አዊ ዞን አንክሻ ጓጉሳ ወረዳ አዋሳኝ በሆኑ አካባቢዎች በሌሊት እንደዚሁ ለዘመቻ ከገባ የመከላከያ አድማ ብተናና ሚሊሻ ጋር የደፈጣና የግንባር ውጊያ ተደርጓል። ዛሬ ከሌሊቱ 10 ሰዓት ጀምሮ ዳንጉሽ በተባለ ቦታ ላይ በተደረገ በተጣለ ደፈጣና በተደረገ ውጊያ እንደዚሁ በቁጥር ያልታወቀ ጉዳት ሲደርስ ከውጊያ በኋላ መከላከያ ወደ ሽንዴ ከተማ ተመልሶ ወጥቷል። ወደ ሰሜን ወሎ ራያ ቆቦ ስንመለስ ራያ ቆቦም እንደዚሁ ሮቢት ዙሪያ በከባድ መሳሪያ የታገዘ ውጊያ እየተደረገ ነው የሚገኘው። ሮቢት ከተማ ዙሪያ ተጀምሮ በዚህ ሰዓት ድረስ ውጊያ እንደቀጠለ ነው። መድፍ ጨምሮ ሞርተር፣ ድሽቃ፣ የከባድ መሳሪያ ድብደባ እየተደረገ ሲሆን በፋኖ በኩልም እንደዚሁ በሞርተር እና የድሽቃ አጸፋዊ ምላሽ እየተሰጠ እንደሆነና የደረሰው ጉዳት በውል አልታወቀም ያሉት የመረጃ ምንጮች ይሄ ውጊያ የተቀሰቀሰው ዛሬ ማለዳ ሮቢት ከተማ አካባቢ የብልጽግና ባለስልጣናት በመሄድ ህዝብ ለመሰብሰብ እንቅስቃሴ ማድረጋቸውን ተከትሎ ነው። ውጊያው ሲጀመር ተሰብስቦ የነበረው ህዝብ እና ስብሰባው ተቋርጦ ተበትኗል። የብልጽግና አመራሮችም እንደዚሁ ወደ ቆቦ ከተማ ሩጠው አምልጠዋል። ይህንን ተከትሎ ቀደም ብሎ ከቆቦ እስከ ሮቢት ድረስ ተሰማርቶ የነበረው እግረኛ ጋር ነው አሁን ውጊያ እየተደረገ ያለው። መካናይዝድ ጭምር ወደ አካባቢ የደረሰው ጉዳት በዝርዝር አልታወቀም። ስብሰባው ተቋርጧል፣ ተበትኗል። ከዛ በዘለለ የደረሰው ጉዳት እየተጣራ ነው። ወደ ሌላ መረጃችን ሲሄድ የአፍሪካ ቀንድ የተመለከተ መረጃ አድርሳለሁ። እንግዲህ በአፍሪካ ቀንድ ግብጽ እያደረገች ያለችውን የኢትዮጵያን ከበባ በተመለከተ እንግዲህ ከዕለት ወደ ዕለት የሚሰሙት መረጃዎች የኢትዮጵያ ዲፕሎማሲ ድክመትና የግብፅን ደግሞ በቀጠናው ያላትን ቁጥጥር የሚያሳድጉ ነው ይታያሉ። ከተሰሙት መረጃዎች መካከል ግብጽ አሰብ ላይ እና እንዲሁም ደግሞ በጅቡቲ ዶራሌ ወደብ ላይ እንደዚሁ ወደብ ግንባታ ልታደርግ ነው። እነዚህ ወደብ ግንባታዎች ለግብጽ መርከቦች ወታደራዊ ስምሪት ጭምር የሚያግዙ ለነዳጅ መሙያና ለተለያዩ ወታደራዊ ስምሪቶችና ወታደራዊ ቤዝ የሚያገለግሉ እንደሆኑ ነው እንግዲህ እየተገለጸ ያለው። ናሽናል የተባለው ጋዜጣ በዚህ ዘገባ ላይ እንግዲህ የኢትዮጵያ ሸቀጥ የምታስገባባትን የዶራሌን የጅቡቲውን ወደብ ጨምሮ በአሰብ ወደብ ላይ ግብጽ ይህንን ለማድረግ ከሀገራቱ ጋር ስምምነት መድረሷ ኢትዮጵያ ጎረቤት ሀገሮቿና ራሷን ጭምር በዲፕሎማሲ ብልጫ እየተነጠቀች ነው። አሁን ግብጽ እንግዲህ 2000 ኪሎ ሜትር ከሚረዝመው የአባይና የሜዲትራኒያን ባህር ርዝመት ባሻገር ወደ ታችኛው ወደ ባህረ ሰላጤው በመጠጋት ጭምር በኢትዮጵያ አዋሳኝ ባሉት አካባቢዎች እያደረገች ነው የምትገኘው። አሁን ግብጽ ኢትዮጵያን ሙሉ በሙሉ ከበባ አስገብታለች ማለት ይቻላል። ይህም የዲፕሎማሲ ውድቀት ነው። አንደኛው በሱዳን በኩል ያለው ነው። ሱዳን አሁን በግብጽ ቁጥጥር ስር ነች። ጀነራል አልቡርሃን በግብጽ የፈለገችውን የሚያደርጉ ኃይል ነው። የኢትዮጵያ ዲፕሎማሲ የወጣ ነው። ጅቡቲ በተመሳሳይ ነው። አስመራ በተመሳሳይ ነው። እንዲሁም ደግሞ የሞቃዲሾን በተመሳሳይ ነው። አሁን ግብጽ ኢትዮጵያን ከበባ ያላደረገችበት ብቸኛ መውጫ በር አለ ከተባለ እሱም የሞያሌ የኬንያ መውጫ ብቻ ነው። ደቡብ ሱዳን፣ ኤርትራ፣ ጅቡቲ እና ሶማሊያ እንደውም በሶማሊያ ግብጽ በታሪክ ታይቶ በማይታወቅ ሁኔታ ወታደራዊ ስምሪት ሁሉ ወስዳለች። ይህ ሁሉ እንግዲህ በወያኔ ጊዜ እንኳ ህወሓት ሀገሪቱን ሲመራ ሱዳንን ከግብጽ በመንጠቅ እና እንዲሁም ደግሞ በሶማሊያ ውስጥ ደግሞ የጸረ ሽብር ዘመቻ ማድረግ ጭምር ሶማሊያን ተቆጣጥረውበት የነበረው ጭምር አሁን እንደገና ከእጅ ወጥቶ በዚህ ጣጣ ውስጥ ነው የሚገኘው ቀጠናው። ለማንኛውም ተከታታይ መረጃዎችን በአፍሪካ ቀንድ ጉዳይ ላይ እየተከታተልኩ አቀርባለሁ። ለዚህ ሰዓት የነበሩ መረጃዎች እነዚህ ናቸው። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ